ሆኗል። ዛሬ ከሐሳቤ አትውጭም፣ ትናንትና አትሄድም ከኔ ሌላ ለቃልዬ ነው ይሄ ነገር። ቤተሰቦች እንኳን ደህና መጣ ወንድምየው፣ በዩቲዩብ አትመጡም። ይቺ ነገር ለቃልዬ ይገባት ነበረ ቢያገኛት ማለት ነው ቤተሰቦች ለዚህ ጭንቁቶ ማለት ነው ቤተሰቦች። እና ዛሬ ጠዋት ቪዲዮ ሰርቼ ነበርና መልስ ሰጥቻት ነበር በሷ በኩል። እኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ብዙ ቤተሰቦቼ ማለት ያ የኔ ተግባር እንዳልሆነ ታውቃላችሁ። እኔ እንደዚህ አይነት ቪዲዮም ሰርቼ አላቅም። ሲስ ከወረደ ሰው ጋር ለምንድነው የምትመላለሹ? ለምንድነው በራስሽ አቋም ማጠኙ ብላችሁኛል። ግን እንደዛ ስትናገር እኔ ዝም ማለት ነው ስለደበረኝ ነው። በጣም የሚያስጠላ ንግግር የሆነ ብዙም የማይተገብረውን ተግባር ለሱ የማይሆን ስም ስሰጥ በጣም ደብሮኝ ነው እውነት ለመናገር። እሷ ይሄን ስለተናገረች ያኔ ሃይሚ ተወዳታለች ወይም ደግሞ ሃይሚ ተደግፋታለች ብዬ አላስብም። እኔም ይሄን ስለተናገርኩ ብሩክ ይደግፈኛል ወይም ደግሞ ጥሩ ነገር እንደተናገርኩ ይሆናል ብዬ አስቤ አይደለም። ግን እዛ ጋር የሚሳደቡት ሰዎች ምን ያክል ስሜቱ እንዲገባቸው ስለፈለኩኝ ነው የሰራሁት። ኤኒዌይስ ብዙዎቻችሁ በጣም ተቆጣጣችሁኛል፣ አመሰግናለሁ። የተቆጣችሁኝ ደግሞ ያው ስራዬን ስለምታውቁ ነው። እኔ ምን አይነት አመለካከት እንደምሰጥ ምን አይነት ሀሳብ እንዳለኝ ብዙ ቤተሰቦች ታቆኛላችሁ። እኔ ማለት ነው እኔ ያው ከናንተ ቃል ውጭ አልወጣም። እኔ እንደ ቃልዬ መስመር የመሳት አልፈልግም። ምክንያቱም በቃ የማትፈልጉትን ነገር አልፈልግም ነው። እኔ ሲጀምር ይሄን ነገር መናገር ፈልጌያለሁ። ነገር ግን ደግሞ ያን ያክልም ለእናንተ ተጽዕኖ ያመጣል ብዬ አላስብም። ማንኛችንም ስንወለድ ስንፈጠር ቤተሰብ ከሆነ ሁላችንም ባዶ እጅ ነን። ሁላችንም በራሳችን መቆም፣ በራሳችን ብር መቁጠር፣ በራሳችን መስራት ስንጀምር ነው የምንዘንጠው ምናምን ብዙ ነገር ምን ሆነው ቤተሰብ ጋር ያለን ግን የነበረውን ነገር እንደዚህ ሆነ ብሎ ማውራት ይደብራልና ከዛ አንፃር ነው የተናገርኩት። ቃልዬን ከዛሬ በኋላ እኔ ምንም መልስ ለሷ አልስጣትም። የፈለገችውን ታውራት በጥረቅ የተበጠረቀ ሁሉ ምንም የሚያመጣው ታሪክ የለም። ብሩክ አለማየሁም ማንም ዝቅ አያረገውም ማለት ነው። እዚህ ጋር ደግሞ ድሬዳዋ ላይ ሄደው የሆነ የዛን ሰዓት ሁለቱም ዩቲዩብ ቻናል ከፍተውላቸው ነበር። በሄዱበት ይከፍታሉ ሃይሚና ብሩኬ። እንግዲህ ነገር ግን ስማቸው እንኳን ለጥሩ ነገር አይጠቀሙበትም። የጀዝባ ይሄ የበረሮ ትራፊ የሆነ ፊቱ ራሱ ማለት ነው በረሮ በልቶ ጨርሶታል ማለት ነው። ይሄ ዩቲዩበር ማለት ነው ሄና የሚባል ዩቲዩበር የዛን ጊዜ አስጎምኝቶ ምናምን ከዛ ነው የከፈቱለት። ምን አለበት በሃይሚን በኩል ጥሩ ነገር በብሩኬን በኩል ጥሩ ነገር ተናግረህ ቢያንስ እንኳን ጥሩ ቤተሰብ ነኝ ጥሩ ጓደኝነት አለን ሚል እንኳን ለመግለጽ አይታወቅም። ምናልባት ለብሩኬም ዘመን ልትሆን ትችላለህ፣ ለሃይሚም ልትሆን ትችላለህ። አይ ዶንት ኖ አላቅም። ግን ንግግር በጣም ነው የሚያስጠላው። በጣም ምንም ባላመንክበት ምንም ባላየው ነገር እንዴት ብሩኬ ሃይሚ ትክክል ናት ብሩኬ እንዲህ አያደርግም ማለት አይቻልም ምናምን ምን አስቀባጠረክ? እንደገና እሺ ተመልካች ስለሚያውቋቸው እኮ ነው ረጅም ዓመት አይለያዩም ብሩኬና ሃይሚ። ብሩኬ እንዲህ አይነት ነገር አያረግም ሲባል የታውቃላችሁ ሃይሚ ናት የምታውቀው። ምን ይታወቃል? እሷን ማን እንደሸወዳት ማን እንዳታለላት ማን ያውቃል? ዛሬ በአሁን ሰዓት ማን በቴሌግራም በተለያየ በብዙ ነገር የሶሻል ሚዲያ ሰው ስትሆኑ እኮ ማለት ነው ከብዙ ሰው ጋር እንደ ጥሩ ሰው ሆናችሁ ታወራላችሁ ስለዛ ሰው ማለት ነው። ባይዘዌ ማለት ነው ሃይሚና ብሩኬ ኖርማሊ ማንንም ሰው ሲያወራቸው ያወራሉ። ነገር ግን ማለት ነው ሚስጥራቸውን ያወሯቸው ሁሉ ልክ እነሱ ሲጣሉ እያወጡ መዘርገፍ ምን ያስፈልጋል? ግን እናንተ ደግሞ መማር አለባችሁ። በማንኛውም ሰዓት የማታውቁት ሰው ስለ ባክግራውንዳችሁ ስለ ብሩኬም ሆነ ስለ ሃይሚም ሆንክ ብሩኬ ስለ ብሩኬ ባክግራውንድ ስትጠየቂ ሃይሚ አለመመለስ፣ ብሩኬም ስለ ሃይሚ ባክግራውንድ ስትጠየቅ አለመመለስ አይቶ ዝም እንደማለት እንደዛ ነው እንጂ በጥሩ ነገር ያዋሯቸው ሰዎች አሁን ላይ እንደዚህ ሚስጥር አውርቶኛ አወጣለሁ ፖስት ምናምን ሀታ ሌላ የሱን ፕሮፋይል አድርጎ ራሱ የተጻጻፈውን ሰው ይሄ ብሩኬ ሚስጥር ወጣ እያሉ ይፖስታሉ። እና በጣም ነው የሚያስጠላው። በዚህ መካከል ጥሩ ነገር ተናግረህ ጥሩ ስራ ሰርተህ ምን አለበት ሄኖክ አላልኩም ሄኖክ ይድፋህ ምን አለበት ብሩክና ሃይሚ ከፍተውለት ቻናል እዚህ ቦታ ደረሰ ብትባል ጥሩ ነገር ብትሰራ ምን አለበት? አንተ ቤስቲያ ስታስጠላ የወንድ አልጫ የወንድ ልክስክስ እኔ አይመቸኝም እንደዚህ አይነት ነገር። ወንድ ልጅ ቆፍጠን ሲል ነው በንግግርም በምንም ማለት ነው እንዴ። ሴቶቹስ እሺ እየቀኑ ነው መችስ በውስጥ ብሎክ ሲያረጋቸው እንደነ ቃልዬ አይነቱ ለሃይሚ አዛኝ መስለው በሃይሚ ስም ማጨብጨብ ይጀምራሉ። ለምን ብሎክ ሲደረጉ ማለት ነው። ብሩኬ ደግሞ ማንንም አያወራም፣ ፎሎ እንኳን አይመልስም። በዚህ አጋጣሚ ለማያውቀው ሰው ምናምን ፎሎ አይመልስም።
እንደዚሁ ማንንም ሰው ያከብራል፣ ማንንም ሰው ለማንም ሰው ሪስፔክት ይሰጣል እስከ ጥግ ድረስ። ነገር ግን እንዲህ በወሬ ደረጃ ስደውሉለት እንኳን ቶሎ አያነሳም። ስደውል የፈለገ ነገር ወይ የሚያውቀው ቁጥር ካልሆነ የፈለገ ማንም ቁጥር ቢደውል አያነሳም ብሩክ ማለት ነው። ይሄ አስረግጬ ነው የምነግራችሁ። አያነሳም ሲደወልለት እንኳን የተጻፈለትን እንኳን እንደዚህ በቲክቶክ የተጻፈ ምናምን ቀጥታ ተደውሎለት አያነሳም። ይሄ አስረግጬ ነግራችኋለሁ። ስለዚህ እናንተ ምንም ባልተረጋገጠ ወሬ ማጨብጨቡ የወንዶቹ ምን ይባላል? አሁን አንተ ታዳጊ ዩቲዩበር ነህ፣ ጥሩ ነገር ሰርተ ጥሩ ነገር ማስመዝገብ ስትችል በማይረባ ነገር እንደዚህ ነው። ለማንኛውም ፋራ ዩቲዩበር መሆን ግን በዚሁ እንድታቅ ፈልጋለሁ። አድርሱለት ቤተሰቦች፣ የኔ ውድ ቤተሰቦች። እና እንግዲህ ዛሬ ያው ብሩኬ ቲክቶክ ላይ መጥቷል ማለት ነው። እንግዲህ ማታ ዩቲዩብ ይመጣል ብዬ ተስፋ አደርጋለሁ። እንደምታዩት ያው እርቁ ሀይሚ ለብቻዋ ተጠርታ ነው የተመከረችው፣ ብሩኬ ለብቻዋ ተጠርቶ ነው የተመከረው። 2 ቀን ነው የፈጀው። ሀይሚ ትላንትና ነው ሄደችው፣ ብሩኬ ደግሞ ዛሬ እንደዛ እያለ እንግዲህ የሰላማዊ ይደርሳሉ ብዬ ተስፋ አደርጋለሁ። ግን እንደዛ ነው ለእርቁ የተፈለጉት የነበረው፣ በእንደዛ አይነት መልኩ ነው። ሌላው ሲቀጥል ማንኛቸውም ሰዎች ማለት ያልሆነ ሰው ወዳልሆነ ቦታ ገፋፍቶ እንደሚጨምራችሁ በቃ ለዛ ሰው ለማትፈልጉት ነገር እንደምትናገሩ እኔ በዚች ውራጅ በቃልዬ አይቼዋለሁ። እውነት እኔ ማለት የማልፈልገውን ነገር የሷ ለምትለው ነገር እያስጠላኝ ዝም ብዬ ማለፍ እችላለሁ እኮ። ግን የሆነ መናገር እየቻልኩ ደግሞ ዝም ስላት ስለደበረኝ ነው የመለስኩላት። ግን አሁን ሳስበው አንዳንዴ እንዴት መሰላችሁ ማለት እናንተ የሆነ ሰው የሆነ ነገር ሳይሆን ያንን ሰው ሊበድል አይነሳም። እና እኔ ያሰብኩት አሁን እሷ በቃ እርግጠኛ ነኝ ብሩኬ ብሎክ አድርጓታል፣ በዛ ተናዳለች። እኔ እንደዛ ነው የማስበው፣ እሷም ማለት ነው አውቃ እኔን አፍቅረሽ እንዴ እኔ እኮ ፍቅር ጥያቄ አልጠየቅኩም። እኔ ፎቶ ፖስቼ ፍቅረኛ ያላልኩም። በቃ ሀይሚን ስለሚያከብራት እናከብረዋለን፣ እንወደዋለን፣ እናደንቀዋለን። ለሰው ልጅ ሪስፔክት አለው፣ ለሚያፈቅራት ክብር አለው። ለሚያፈቅራት ግዴታ ማፍቀሩን ላንቺ መጥቶ መናገር የለበትም በጥሩምባ ይሄ ልጅ ማለት ነው። ለራሷ ነው የሚነገራት። ሳይነገራትም እሷም ያን ያክል ጥግ አትጓዝም ከሱ ጋር። ምንም ሰው ላይ መፍረድ አትችሉም። ባላያችሁት ነገር ውሸት ነገር ሁሌ መዘገብ ልክ እንደ ቃልዬ ይቅርባችሁ። ከእውነት ጎን ቁሙ፣ ለእውነት ኑሩ፣ ለእውነት አውሩ። እውነት ሀይሚ ተበድላ ቢሆን አይደለም ቀርቶ እኛ አይደለንም ሌላ ትልልቅ ሚዲያ ያላቸው ሰዎች ይደግፏታል ተበድላ ቢሆን። ነገር ግን ይሄ ነገር ወሬ ነው፣ ወሬ በቃ እነሱን ለማለያየት የተሰራ ሴራ ሀይሚ ስለማያስችላት ነው። ያው ታውቃላችሁ እሷ እኮ ብዙ ጊዜ እኮ ነው ትንሽዬ ምክንያት ትፈልጋለች፣ ከዛ በኋላ ግጭ ይፈጠራል። ለምን ትፈራለች? በጣም ትፈራለች። ግን ደግሞ ሰው ታሞ እንጂ ፈርቶ አይሞትም። በቃ ቆፍጠን ማለት እዚህ ጋር ብሩኬ ሄደ ኖረ እኖራለሁ በቃ እንዲህ የሚባል ነገር ነገ ይሄዳል፣ ልቤ ይሰብራል፣ ከዛሬው መሰብሰብ ምናምን። በባለፈው ራሱ እንኳንም ቀድሜ ያወቅኩኝ ምናምን ነገር ብላ አውርታለች እሷ ራሱ ማለት ነው። ሰው እንደዛ ማለት የለባትም። ይሄን ነገር ምን ያክል እርግጠኛ በቃ ማጣራት እኮ ነው በአሁን ሰዓት። እንደዚህ አይነት መረጃ ደርሶኛል ምናምን በቃ ማንም ሰው እነሱን የሚያለያይ ሰው በጣም ብዙ ሰው አለ። እንኳን አይደለም ቀርቶ ራሳቸው ዩቲዩብ የከፈቱላቸው ሰዎች እንኳን በዚህ ልክ ነው ቪዲዮ የሚሰሩባቸው። በዛ ላይ ሀይሚ ብሩኬ ብቻ ፈጣሪ ይጠብቃቸው። በጣም ብዙ ሰው ነው በቃ። አንዳንዱ ጥሩ ነገር ይሰራል፣ አንዳንዱ ለነሱ የሚጠቅማቸው ምክር ይመክራል፣ አንዳንዱ ደግሞ ጭራሽ ከመሬት ተነስቶ አንዱን አንጠልጥሎ አንዱን ልክ እንደ ቃልዬ አይነት ቤሽቲያም ማለት ነው አንዱን ጥሎ አንዱን አንጠልጥሎ። አሁን እሷ ወይ ለሀይሚ አትሆን ወይ ለብሩክ አትሆን። እኔ ከዛሬ በኋላ እንደዚህ አይነት ሰው መሆን አልፈልግም። የፈለግሽውን አውሬ ቃልዬ፣ እኔ ስላንቺ ምንም መልስ አልሰጥሽም። ምክንያቱም ዛሬ ብዙ ቤተሰቦች ጥሩ ምክር መክረውኛል። በውስጥም በጣም ብዙ ነገር ቮይስ አድርጋችሁልኛል። በጣም አመሰግናለሁ። እያወቅኩ ነው የሰራሁት እንዲገባት ብዬ ነው። እውነት የዚህን ያህል ጥግ ስትጓዝ ስላናደደችኝ እንዲገባት ብዬ ነው። አመሰግናለሁ ቤተሰቦች። እንግዲህ ማታ ጥሩ ነገር እንሰማለን። ባይ። ወዳችኋለሁ።